አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እየጋበዝኩ ከመረጃዎቻችን መካከልም ህወሓት በወልቃይት ራያ አላማጣ አካባቢዎች የሚያደርገውን ወረራ የሚቃወም ሰልፍ ዛሬ በደባርቅ ከተማ ተካሂዷል። ይህ በእንዲህ እንዳለ ዛሬም በራያ አላማጣም አፋር ውጊያ እያደረገ ይገኛል። በዚህ ጉዳይ አዳዲስ እየወጡ ያሉ መረጃዎችን ወደ እናንተ ማድረስ ይሆናል። አቶ ጌታቸው ረዳ የሐራ መሬት ተዋጊ ኃይሎችን እንደሚደግፉ ተናግረዋል። በሁለቱ ኃይሎች መካከል ውጊያው ዛሬም እንደቀጠለ ይገኛል። ምን አዲስ መረጃ አለ? የማጋራችሁ መረጃ ይኖራል። ኢትዮጵያ ከምንጊዜውም በላይ አደጋ ተደቅኖባታል ሲል አንድ ተቋም አመለከተ። ኢትዮጵያ የተደቀነባት አደጋ ምንድነው? ተጨማሪ መረጃዎችን አጋራችኋለሁ። መስጊድ ውስጥ በተፈጸመ ጥቃት በርካቶች ህይወታቸውን ስለማጣታቸውና ኢራንና አሜሪካ የሚያደርጉት ድርድር እየተጠበቀ ቢሆንም አሜሪካ አንድ ቅድመ ሁኔታ አስቀምጣለች። ቅድመ ሁኔታው አነጋጋሪ ሆኗል። ዶናልድ ትራምፕ ምን እያሰቡ ነው ብሏል። ተጨማሪ መረጃዎችን አጋራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። የህወሓትን ዳግም ወረራ የሚያወግዝ ሰልፍ በደባርቅ ከተማ በዛሬው ዕለት ተካሂዷል። ደባርቅ ህወሓት ያደረገውን የዳግም ወረራ ሙከራ የሚያወግዝ ሰላማዊ ሰልፍ በሰሜን ጎንደር ዞን ደባርቅ ከተማ እየተካሄደ ይገኛል። ሰልፉ የሃይማኖት አባቶች፣ ደባርቃትና አካባቢው የማህበረሰብ ክፍሎች እንዲሁም በየደረጃው የሚገኙ የመንግስት የሥራ ኃላፊዎች በተገኙበት ተካሂዷል። ሰልፉም ኢትዮጵያን ገንብተን እንጂ አፍርሰን አናልፍም፣ የአማራ ህዝብ ማህበራዊ ረፍት ይፈልጋል፣ ህወሓት ስልጣን እንጂ የህዝብ ጥያቄ የለውም፣ መከላከያ ሰራዊታችን ብሔራዊ ኩራታችን ነው እና ጽንፈኝነት የአንድነት ገመድን ይበጥሳል የሚሉ መልእክቶች በሰልፉ ላይ ተስተላልፈዋል። ይህ በእንዲህ እንዳለ የሐራ መሬት ኃይሎች ትግል እንደሚደግፉ የጌታቸው ረዳ ፓርቲ በይፋ አሳወቀም። የሐራ መሬት ታጣቂ ኃይል ጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባሉበት በዚህ ሰዓቱም ፓርቲው የአማጺ ኃይሉን ትግል እደግፋለሁ ማለቱን ትኩረት ሳቢ ሆኗል እና ህወሓት ይህ በአፋር የሚንቀሳቀሰው ታጣቂ ኃይል ጌታቸው ረዳ የሚመሩት ስምረት ፓርቲ እንደሚመራና በፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚደረግለት በተደጋጋሚ ሲገለጽ ቆይቷል። ፌዴራል መንግስት የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን። አሁንም በራችን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚል ጥሪዎችም ሲስተላለፉ ቆይቷል። ሆኖም ታጣቂ ኃይሉ የፌዴራል መንግስት የሚደረግለት አንዳችም ድጋፍ እንደሌለ በመጥቀስ በክልል ውስጥ ሁሉንም ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉን እንደሚቀጥል ይናገራል። በአንዳንዶች ታጣቂ ኃይሉ በፌዴራል መንግስት ይደግፋል የሚል መደምደሚያ ላይ የተደረሰው ታጣቂ ቡድኑን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮች ለሰላማዊ ዜጎች ስጋት የሚሆንን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመጣሉ። ስምረት ፓርቲ ከጀርባ የታጣቂ ቡድን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋግራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅትም የፓርቲው ምክትል ፕሬዝዳንት ናቸው። ስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎች አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርሱ አስተያየት ምንድነው ተብለው ተጠይቀዋል። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅትም የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉት የትግሉ ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ ተደርገውልናል ብሏል። እኛ ያሉን ስምረት ፓርቲም የትግሉ አካል ነው እንደማለት ይሆን በሚል ከዋዜማ ለቀረበላቸው ጥያቄ ሲመልሱም ትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ላይ ምላሽ ሰጥተዋል። ከሁለት ዓመታት በላይ የተካሄደው ጦርነት ከተቋጨው የፕሪቶሪያ ስምምነት በኋላ ከሰብአዊና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመውን ፖለቲካዊ ቀውስ በክልል ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ዓ.ም ሚያዝያ ወር ጀምሮ በአሉባልታ ደረጃ የነበረው በህወሓት ውስጥም ክፍፍል የተፈጠረ መባሉ ጉዳይ በዚህ ዓመት በነሐሴ ወር ላይ የተካሄደው 14ኛው ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ደብረጽዮን ገብረሚካኤል የሚመሩት ቡድንና የወቅቱ ጊዜ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በየሚዲያ ፕሮፓጋንዳ ከታገዘ ቃላት ጦርነት አንስተው በኋላ አመራሮቹን የክልሉ የማይነቃነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታ ተፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ከኮር በላይ በመባል በሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ አቶ ጌታቸው ረዳ የሚመራውን ጊዜ አስተዳደር በማውገዝ በግልጽ የህወሓት ያላቸውን ውግና ሲገልጹ ባለ ከፍተኛ ማዕረግ ጄኔራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህን ተከትሎም ህወሓትን የሚደግፉት የሰራዊት አመራሮች ጄኔራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸው ይታወሳል። ውሳኔው በአሁኑ ወቅትም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩት ስምረት ፓርቲን ጨምሮ በክልሉ ውስጥ በርካታ ፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ ፖለቲካዊ እንቅስቃሴ ኃይልን ማዕከል ያደረገ የዞን ወረዳን እና የከተማ አመራሮችን ለውጥ እንዲሁም ውሳኔው በተሰጠበት ዕለት ስብሰባውን ረግጠው የወጡት ከፍተኛ መኮንኖች ከትግራይ ኃይሎች የተገነጠለና ራሱን የሐራ መሬት ወይም ነፃ መሬት ታጋዮች በማለት የሚጠራው ታጣቂ ኃይል እንዲያቋቁሙ በር ከፍቷል።
ይህ በእንዲህ እንዳለ ኢትዮጵያ ወደ ጦርነት ከምንጊዜውም በላይ ተቃርባለች ሲል ዘ ኢኮኖሚስት አመለከተም። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥም የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና በህወሓት ታጣቂ መካከል ግጭት ከተቀሰቀሰ ሲሆን ይህም የፌዴራል መንግስት ወደ ትግራይ የሚደረጉ ማናቸውም በረራዎች እንዲቋረጡ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ መንግስት ድሮኖችን በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በወቅቱ የነበረው ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸው ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ በአፋጣኝ ውጥረት የረገበ ይመስላል ያለ ሲሆን ሌተናንት ጀነራል ታደሰ ወረደ በእሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውን ጠቅሷል። ወደ ትግራይ የሚደረጉ በረራዎችም ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አመልክቷል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁን ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በፓርላማ ባደረጉት ንግግር ህወሓትን የኢትዮጵያን ለማፍረስ የሚፈልጉ ካድሬዎች ሲሉ ከሰዋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣናት በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትግስቱ ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። መጽሔቱ የአሁኑ ቀውስ መንስኤ በቀደመው ጦርነት ያልተፈቱ ጉዳዮች እንደሆኑ ያብራራል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን ከመጡ በኋላ የአማራ ክልል ሚሊሻዎችን ጨምሮ ህወሓት የሚቃወሙ ኃይሎች አቀናይተው ነበር ያለው ዘገባው በ2013 ዓ.ም 2015 ዓ.ም በነበረው ጦርነት ወቅትም የአማራ ኃይሎች ምዕራብ ትግራይ መቆጣጠራቸውን ጠቅሷል። እነዚህ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በኃይል እንዲፈናቀሉ የተደረገ ሲሆን ብዙዎች አሁንም በክልሉ በሚገኙ መጠለያ ጣቢያዎች ውስጥ ይገኛሉ ሲል ገልጿል። ምንም እንኳን 2015ቱን የፕሪቶሪያ ሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ የሆኑ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮች እንዲደረጉ ቢደነግግም የታየው መሻሻል ግን አነስተኛ መሆኑን አክሏል። ዘ ኢኮኖሚስት እንደዘገበው ከሆነ በ2016 ዓ.ም ምዕራብ ትግራይ የተመለሱ የትግራይ ተወላጅ ማስፈራሪያና ጥቃት እየደረሰባቸው ሲሆን አብዛኛዎቹ ተፈናቃዮች ግን ለመመለስ አሁን ከፍተኛ ፍርሃት አለባቸው ብሏል። በተጨማሪም የፌዴራል መንግስት ግዛቶቹ ወደ ትግራይ አስተዳደር እንዲመለሱ ህወሓት የሚያቀርበውን ጥያቄ ሲከላከል መቆየቱን ዘገባው አክሎ ገልጿል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረት ዳግም አይሏል። ባለስልጣኑ ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጽም ዘ ኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መከላከያ ጥንካሬን ለመፈተሽ ወይም ስትራቴጂካዊ ቦታዎችን መያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ አህመድ ህወሓት በምዕራብ ትግራይን በኃይል ለማስመለስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱን ለረጅም ጊዜ ሲጠራጠሩ ቆይተዋል። በመሆኑም አሁን የተወሰደውን እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል ብሏል ዘገባው። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያ ጊዜ ጀምሮ ወታደሮችና ከባድ መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይ የህወሓት ኃይሎችና በመንግስት ደጋፊዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን 2018 ዓ.ም በይፋ ለማሸማገል ፈቃደኝነትን ቢገልጽም ዘ ኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ኢትዮጵያ የቀረበውን ሐሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ ውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቧ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና ጠቅላይ ሚኒስትር አብይ አህመድ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንደሆነ አመልክቷል። ይሁን እንጂ የኢትዮጵያ ቀውስ ከሱዳን ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ዘገባው አመላክቷል። የሚቀጥለው መረጃችን ስናልፍ አሜሪካ ከኢራን ጋር የምታደርገውን ድርድር ከመጀመሪያው በፊት ዜጎቿ ኢራንን ለቀው እንዲወጡ አዘዘችም። የኢራን የውጭ ጉዳይ ሚኒስቴር ወደ ኦማን ለመሄድ ከቴህራን ሲነሱ በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው መጀመሪያው ንግግር ከሰዓታት ሲቀሩት አሜሪካ ዜጎቿ ከኢራን ለቀው እንዲወጡ አስጠንቅቃለች። ይህ ማስጠንቀቂያ የወጣው ከአሜሪካ መንግስት በተለይም ለኢራናውያን የተለዩ መረጃዎች የሚያቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና በማህበራዊ ሚዲያ መድረኮች ላይ ነው።
አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው በአገሪቱ እየተጠናከረ ያለውን የደህንነት ጥበቃ እርምጃ፣ መንገዶች መዝጋት፣ የህዝብ ትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጡን ነው። ማስጠንቀቂያውን ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያን የሀገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነት ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ መክሯል። ጨምሮም የአሜሪካ ዜጎች በኢራን ውስጥ ኢንተርኔት መቋረጥ ቀጣይ ሊሆን እንደሚችል አውቀው ችግሩ የሚፈጠርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቹ እንዲሁም በመንገድ ጉዞ የኢራን አጎራባች ወደሆኑ አርሜኒያ ወይም ቱርክ እንዲወጡ መክሯል። አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ የሰጠችው በኢራን የውጭ ጉዳይ ሚኒስትር አዋስ አራክቺ እንዲሁም በፕሬዝዳንት ትራምፕ መካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዌትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር መካከል ኦማን ዋና ከተማ መስካት ውስጥ ውይይት በሚጀምሩበት ዕለት ነው። ለሳምንታት የተካሄደው ተቃውሞ ጋር በተያያዘ ኢራን መንግስት የጣለውን የሞባይል የመደበኛ ስልክና አገር አቀፍ ኢንተርኔት አገልግሎቶች እስካሁን ድረስ እንደቀጠለ፣ የተለያዩ አየር መንገዶች ወደ ኢራንና ከኢራን የሚያደርጓቸውን በረራዎች ውስን አድርገዋል ወይም ሰርዘዋል ተብሏል። በፓኪስታን መስጊድ ውስጥ በተፈጸመ አጥፍቶ ጠፊ ጥቃት ከ30 በላይ ሰዎች መገደላቸው ሰማም። በፓኪስታን ዋና ከተማ ኢስላማባድ ውስጥ በሚገኘው አንድ የሺአ መስጂድ ለአርብ ለጸሎት ለተሰበሰቡ ሰዎች ላይ በተፈጸመ የፍንዳታ ጥቃት ቢያንስ 30 ሰዎች መገደላቸው ሰምቷል። በመስጂዱ ውስጥም የተፈጸመው ጥቃት ተከትሎ በከተማ ውስጥ በሚገኙ 3 ሆስፒታሎች የአደጋ ጊዜ ታውጆ የተጎዱ ሰዎችን እንዲያክሙ ተደርጓል። አንድ የመንግስት ባለስልጣናት እንዳስታወቁት በፍንዳታው ከተገደሉ ከ30 በላይ ሰዎች ተጨማሪ ከ160 በላይ ሰዎች የመቁሰል ጉዳት ደርሶባቸዋል። የፍንዳታው ምክንያት ምን እንደሆነ እስካሁን የታወቀ ነገር ባይኖርም ዘገባዎች ግን ፍንዳታው አጥፍቶ ጠፊ ጥቃት የተፈጠረ መሆኑን እያመለከቱ ነው። በመስጊድ ውስጥም ለጸሎት የተሰበሰቡ ሙስሊሞች ላይ የተፈጸመውን ፍንዳታ ጥቃት የፓኪስታን ፕሬዝዳንት አሲፍ አሊ ዛራዳሪ በጽኑ አውግዘውታል። ፕሬዝዳንቱ እንዳሉትም ንጹሃን ሰዎች ኢላማ አድርጎ ጥቃት መፈጸም በሰብአዊነት ላይ የሚፈጸም ወንጀል ነው። ጨምረውም አጠቃላይ የፓኪስታን ሕዝብ በጥቃቱ ከጎዱ ሰዎች ቤተሰቦች ጎን ይቆማል በማለት መናገራቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስክንገናኝ መልካም ጊዜ ይሁንላችሁ።